ሰርቫይቭ ለማድረግ ኢትዮጵያ ታስፈልጋቸዋለች፣ ኢትዮጵያ እውቀት ያስፈልጋቸዋል። ትኩረት የማድረግ ክህሎታችን በጣም ደካማ ነው። ይሄ የትምህርት ስርዓቱ የሰጠን አንደኛው ድክመት ነው ብዬ ነው የማስበው። እኔ ወላጅ ከሆንኩኝ ለልጆች የሚጠቅመው የትኛው ነው የሚለውን መጠየቅ። አንደኛው እየተጠቀሙበት ያለው መሳሪያ ሆሊውድ ነው። ስለዚህ ወጣቶቻችን እንዲያስቡ ጤነኛ መሆን መቻል አለባቸው። ያ ሁሉ ጊዜ ባክኖ ውጤት ያላገኘው ነገር ኢትዮጵያ ውስጥ በአንድ የብራና መጽሐፍ መፍትሄ ያገኛል እያለ ነው። ኢትዮጵያኖች እኮ ስልጣኔያቸውን መሰረት ያደረጉት ከኤሊያኖች ነው ይለዋል። ስለዚህ በእነዚህ ዘርፎች ላይ ያሉን እውቀቶች ምንድናቸው? መለስ ብለን ወደኋላ ማጥናትና መመርመር ይገባናል። እነዚህ እውቀቶች የምንጠብቅበት ጊዜ ላይ ነን ብዬ አላስብም። አሁን የኢትዮጵያ የምንለው የትምህርት ስርዓት ሲጀምር ልጆች ላይ ሲጀምር ልጆቹን ትህትና ከማስተማር ነው። መሰረቱ የአብነት ትምህርት ነው። የአብነት ትምህርት ላይ የመጀመሪያው ነገር የምትማረው ትህትና ነው። ሁለተኛው ማገልገል ነው። የምትማረው ልታገለግል ነው። ስለዚህ እንደየደረጃ ታገለግላለህ። ለምሳሌ ገዳማቶች ውስጥ የአብነት ትምህርት በሚሰጥባቸው ገዳማትና አብያተ ክርስቲያናቶች ውስጥ ልጆች፣ ተማሪዎች፣ ወጣቶች ያገለግላሉ። ንባብ ከሆነ የሚያነባው ከሱ ከፍ ያሉትን አበገደ ከሆነ እየቆጠረ ያለው ዳዊት የሚያነቡትን ልጆች ያገለግላል። ዳዊት የሚያነቡት የቅኔ ተማሪዎችን ወይ ከፍ ያሉትን የዜማ ተማሪዎችን ያገለግላሉ። እንደየደረጃቸው ሲኒየሮቻቸውን ያገለግላሉ። ስለዚህ ማገልገል የሚባለውን ነገር ተምረው ስለሚወጡ አመራር ቢሆኑም ሊያገለግሉ እንደሚቀመጡ ስለሚያውቁ በቅን ልቦና ነው የሚያገለግሉት። ስለዚህ ይሄ የማገልገልን የትህትናን ነገር አጎልብተው ነው የሚመጡት። እውቀት ብቻ አይደለም የሚሰጠው። ስለዚህ በሰው ልጅ ስርዓት ውስጥ በሰው ልጅ የአእምሮ ስርዓት ውስጥ እንግዲህ ዘመናዊ ሳይንስ የሚናገረው ነገር አለ፣ የኛ ጥንታዊ አባቶች ደግሞ የሚሉት ነገር አለ። ስጋ፣ ነፍስና መንፈስ አለ ብሎ ነው እንግዲህ የሚነግሩን አይደል? እነዚህ ሶስት ነገሮች ባላንስ ማድረግ አለባቸው። መሪ ስትሆን ምሳሌ ማንሳት እንችላለን። እኔ ራሴን ምሳሌ አድርጌ ላቅርብ። የአብነት ትምህርት አልተማርኩኝም። ስለዚህ ኬጂ ነው የገባሁት። ከዛ ጀምሮ ያለውን የትምህርት ሁኔታ ተከትያለሁኝ። ትልቁ የሚገጥመኝ ችግር አሁን ምንድነው? ትኩረት ማድረግ አልችልም። ትኩረት ማድረግ በምፈልገው ደረጃ ነገሮች ላይ ትኩረት አለ። ቶሎ ዲስትራክትድ ሆናለሁኝ። በህይወቴም ሳጠናም ስጽፍም ስመራም ምንም ነገር ሳደርግ ትኩረት የማድረግ ክህሎቴ ደካማ ነው ይመስለኛል። የብዙዎቻችን ችግርም ያ ነው። ትኩረት የማድረግ ክህሎታችን በጣም ደካማ ነው። ይሄ የትምህርት ስርዓቱ የሰጠን አንደኛው ድክመት ነው ብዬ ነው የማስበው። አብነት ትምህርት ላይ እንምጣ። አብነት ትምህርት ላይ ገና ሲጀምሩ ይመስለኛል እስከ ዳዊት ድረስ ወይም እስከ ወንጌል ወይ እስከ ዳዊት ድረስ ያሉ ተማሪዎች አንድ ላይ ተሰብስበው ነው የሚማሩ። ፊደል ከሚቆጥረው ጀምሮ ዳዊትን እስከሚማረው ደረጃ ድረስ ያሉ ተማሪዎች ማለት ነው። ሁሉም የየራሱን ነው። አንዱ ያዜማል፣ አንዱ ሁሉም የየራሱን ይጮሃል፣ ሁሉም የየራሱን ይናገራል፣ ሁሉም የየራሱን ያጠናል። አንደኛውን ዲስትራክት አያደርገውም። ፊደል የሚቆጥረው ዳዊት የሚያዜመውን ዲስትራክትድ አያደርገውም፣ ያም ይሄኛውን ዲስትራክትድ። ሁሉም የራሳቸው ትምህርት ላይ ትኩረት አድርገው የራሳቸውን ነገር ይሰራሉ። መምህሩም በዛ የትምህርት ስርዓት ውስጥ አድገው የመጡ በቅተው የመጡ ስለሆኑ የዛን ሁሉ ተማሪ ለየብቻ ሰምተው አናላይዝ አድርገው ያርማሉ እኩል የዛን ሁሉ ተማሪ ማለት ነው። ይሄ ትኩረት የማድረግ ክህሎትን ለማጎልበት የመጣ ነገር ነው እንጂ አሁንም ቢሆን ቤተክርስቲያኗ መሬት ጠቧት አይደለም። ያን ሁሉ ሰው ተማሪ አንድ ቦታ ላይ ሰብስባ የምታስተምረው ትኩረት የማድረግ ክህሎትን ለተማሪዎቿ ስትሰጥ ነው። ስለዚህ እነዛ ተማሪዎች በህይወታቸው ውስጥ በጣም ሰክሰስፉል ናቸው። አብነት ዳዊት ደግሞ የወጡ አብዛኞቹ በኪነ ጥበቡ የምንሄድ በአመራርም በምርምርና ጥናት ለምሳሌ ባለፉት 60 ዓመታቶች የተነሱ ኢትዮጵያን ሊቃውንትን ብናያቸው አብዛኞቹ በዚህ የትምህርት ስርዓት ውስጥ የወጡ ናቸው። እነ ቅጣው እጅጉን ማየት እንችላለን እኮ በዚህ የትምህርት ስርዓት ውስጥ የወጡ ሰዎች ናቸው። ትኩረት የማድረግ አቅማቸው ከፍተኛ ስለሆነ በተማሩበት ዘርፍ ላይ ውጤታማ ናቸው። እነ ሐዲስ ዓለማየሁ ፍቅርን እስከ መቃብርን የመሰለ ትልቅ የስነ ጽሁፍ ስራ ትኩረት ማድረግን ይፈልጋሉ። እሱን መጽሐፍ ያ የትምህርት ስርዓት የሰጣቸው ነገር ነው። ልዩነታችን ያ ወይም ልዩነቱ ያ ነው። የሀገር በቀል የትምህርት ስርዓትና የምዕራባዊ እውቀት ማለት ነው። ስለዚህ መንግስትም ሊሆን ይችላል ፖሊሲ ላይ የትምህርት ስርዓት ላይ የሚሰሩ ሰዎች ማመዛዘን ያለባቸው ይሄንን ነው። እኔ ወላጅ ከሆንኩኝ ለልጆች የሚጠቅመው የትኛው ነው የሚለውን መጠየቅ ይመስላል። ስለ ሉላዊነት አንስተን ነበረ። ኢትዮጵያ የሆነውን ሉላዊ ስርዓት ለማዳከም ምዕራባዊ የሆኑት ኃይሎች ተነስተዋል ብለናል።
ስለዚህ የኛን ስርዓት ለመጣላችን እንደ አንድ መንስኤ የምናየው እነሱን ነው። እነሱ የተለያዩ ስራዎችን ሰርተዋል ነው። በተለያየ ዘመናት ላይ የተለያዩ ስራዎችን ሰርተዋል። በፊት የሚያደርጉት ምንድነው? መተው ቀጥታ ቅርሶችን ይመዘምራሉ፣ ቅርሶችን ያቃጥላሉ። እንደዛ አይነት ስርዓቶችን ነበር የሚከተሉት። ከዛ ደግሞ መሬትን መድፈር፣ ሉዓላዊነትን መድፈር፣ እነዚህ ነበሩ። ከዛ በኋላ ግን በጣም አደገኛው ነገር ምንድነው? ንቃተ ህሊናችንን መድፈር። በፊት ብራናዎቻችን ላይ ነበር ዘመቻው። አሁን ግን ንቃተ ህሊናችን ላይ ነው። ወይም ደግሞ ይሄ ኒዮ ኮሎኒያሊዝም የምንለው ነገር ማለት ነው። መሬቱን ምናምን ትተው ንቃተ ህሊናችንን የማጠብ አይምሯችንን የማጠብ ስራዎችን ነው እየሰሩ ያሉት። በጣም ብዙ ቢሊየን ዶላሮችን ደግሞ ለዚህ ያፈሳሉ። አንደኛው እየተጠቀሙበት ያለው መሳሪያ ሆሊውድ ነው። ፊልሞቻቸው፣ ዘፈኖቻቸው። ሁለተኛው የትምህርት ስርዓቶቻቸው ናቸው። ሶስተኛው የአስተዳደር ስርዓታቸው፣ የኢኮኖሚ ስርዓታቸው ወይም የምጣኔ ሀብት ስርዓታቸው። ሁሉም የአስተዳደር እና የማህበረሰባዊ ስርዓቶች እንዳለ የእኛን ንቃተ ህሊና ለማጠብ የተዘጋጁ ናቸው። ወይም ደግሞ ለእሱ እንደ መሳሪያ ነው የሚጠቀሙባቸው። እኛ ፈቅደናል ወይ? ፈቅደናል። በአንድም በሌላም መንገድ ፈቅደናል። ለእሱ በጣም ብዙ ምክንያቶችን ልናነሳ እንችላለን። እነሱን ብቻ ተጠያቂ ማድረግ አንችልም። እኛም በራሳችን ስንፈት ቅጥራችንን አሳልፈን ሰጥተናል። ርስታችንን አሳልፈን ሰጥተናል። ቅጥርና ርስት ስል ንቃተ ህሊናችንን ነው። ንቃተ ህሊና ከአባት ወደ ልጅ ይተላለፋል በነገራችን ላይ። ስለዚህ ከአባቶቻችን የወረስነውን ኢትዮጵያዊ የሆነ እውነተኛ ሀቀኛ ንቃተ ህሊና አስደፍረን አሳልፈን ሰጥተናል። ስለዚህ ያ በመሆኑ እንደፈለጉ እየፈነጩበት። አንድ ምሳሌ ልስጥህ። ኦባማ የአሜሪካ መሪ በነበረበት ሁለተኛው ዙር ላይ በሚመራበት ወቅት ላይ አንድ ፕሮጀክት በዋይት ሃውስ በኩል አጽድቀው ነበረ፣ ብሬን ኢኒሺየቲቭ የሚባል። ይሄ ፕሮጀክት አላማው ምንድን ነው? ንግግሩም ቆንጆ ነው ያን ያደረገው ፕሮጀክቱን ይፋ ሲያደርጉ ማለት ነው። መሰረታዊ ነገር ምንድን ነው? አሜሪካ ሀያል ሀገር እንድትሆን ወይም ደግሞ ሀያልነቷን አስቀጥላ እንድትቀጥል ወጣቶቻችን ማሰብ መቻል አለባቸው። ሀሳብ ማፍለቅ መቻል አለባቸው። የአሜሪካ ተስፋ ሀሳብ ነው። አሁን እሱ ያለው ነው ማለት ሀሳብ ነው። ስለዚህ ወጣቶቻችን እንዲያስቡ ጤነኛ መሆን መቻል አለባቸው። አይምሯቸው ጤነኛ መሆን መቻል አለበት። ስለዚህ አይምሯቸው ጤነኛ እንዲሆኑ ከአይምሮ ጋር ለተያያዙ ችግሮች ደግሞ መፍትሄ መስጠት መቻል አለብን። ወይም ደግሞ ለአይምሮ ህመሞች መፍትሄ መስጠት መቻል አለብን። ለምሳሌ አሜሪካኖች በብዛት ከሚሰቃዩባቸው በሽታዎች አንዱ ድብርት ነው፣ ወይም ዲፕሬሽን የምንለው ነገር ማለት ነው። አብዛኞቹ ወጣቶቻቸው በዲፕሬሽን ውስጥ ይሰቃያሉ። ለምን? እሱ ራሱን የቻለ ሌላ ጉዳይ ነው። ምናልባት ሌላ ጊዜ ልንነጋገርበት እንችላለን። ስለዚህ ወጣቶቻችን የድብርት መድኃኒት አግኝተው ከድብርት ተላቀው ነፃ ሆነው አስበው አሜሪካንን ማልማት መቻል አለባቸው ብለው ዓለም ላይ አሉ የተባሉ የኒውሮ ሳይንስ ባለሙያዎችን ተቋማቶችን ሰብስበው በጣም ብዙ ቢሊዮን ዶላሮችን ኢንቨስት አድርገው ጥናት ጀምረው ነበረ። እስካሁን መፍትሄ አላገኙም። ውጤታማ አይደሉም። ብዙ ከአይምሮ ጋር የተያዙ ነገሮች ላይ ማለት ነው። ኢትዮጵያ ውስጥ አንድ ብራና መጽሐፍ ማንሳት እንችላለን። ቀላል ምሳሌ፣ አልዛይመር የሚባል በሽታ ለመድኃኒት ያላገኙለት አፍልሆ የሚባል መጽሐፍ አለን፣ ለዛ መፍትሄ የሚሆን። ስለዚህ ዓለም ላይ የተባሉ እንግዲህ እነዛ ታላላቅ ምሁራን ተሰብስበው ያ ሁሉ ቢሊዮን ዶላር ምናምን ወጥቶ ያ ሁሉ ጊዜ ባክኖ ውጤት ያላገኘው ነገር ኢትዮጵያ ውስጥ በአንድ የብራና መጽሐፍ መፍትሄ ያገኛል እያለን ነው። ስለዚህ ዋጋው ያን ያህል ነው። ስለዚህ መፍትሄ ካላገኙ እነዚህ ሰዎች አማራጫቸው ምንድን ነው? መጥተው ያንተን እውቀት መውሰድ ነው። እውቀት አለኝ እንዳትል እውቀት አለው አይሉህም። ገብተዋል። ኢቨን እኮ ስለ ቅርስ ያለንን አመለካከት እኮ ቀይረውታል። ቅርስ ነው እንዲታይ ነው ብለው እኮ ሙዚየም ውስጥ ኮፒ አድርገው ነው የሚያስቀምጡልህ እንጂ ውስጡ ያለውን ነገር እኮ ኳንቲፋይ እንድታደርገው ራሱ እኮ አይነግሩም ወይ አያሳዩም። ብራና መጽሐፍቶች በየሙዚየም የተለያዩ ቦታዎች ላይ ተቀምጠው ልታይ ትችላለህ። እንድናያቸው አይደለም እኛ የምንፈልገው፣ እንድንጠቀምባቸውና እንድንገለገልባቸው ነው የምንፈልገው። ተረዳኝ? ስለዚህ ምዕራቡ ዓለም ለምን የኢትዮጵያን ብራና መጽሐፍቶች ይፈልጋል? እውቀቶች ይፈልጋል። መፍትሄ ስለሆነ ነው። አማራጭ የላቸውም። ሰርቫይቭ ለማድረግ ኢትዮጵያ ታስፈልጋቸዋለች። ኢትዮጵያ እውቀት ያስፈልጋቸዋል። ኮሮና እኮ እንግዲህ እያየን ነው። መፍትሄ አላገኙለትም። መፍትሄ እያገኘን ነው ይላሉ እንጂ አላገኙለትም። አብዛኞቹም በተለያዩ ዘርፍ ላይ ያሉትን ነገሮች ያገኙት ከኢትዮጵያ ነው። ወደፊትም ፍለጋቸው የሚቀጥለው ኢትዮጵያ ውስጥ ነው። ለምን? እውቀት ስላለው፣ ጥበብ ስላለው። አሜሪካ ውስጥ የተለያዩ ተቋማትን ማንሳት እንችላለን። ለምሳሌ ቀመሮችን እናንሳ። ብዙ ጊዜ የምንሰማው ነገር አለ አይደለ? የኮካኮላ ቀመር አይታወቅም። በኮካኮላ ቦርድ ወይ የኮካኮላ አካላቶች ብቻ የሚታወቅ ቀመር አለ። ከኒውክሌር ጋር የተያያዙ ቀመሮች አሉ። አሳልፈው አይሰጡም። ለምንድነው የማይሰጡ? የኃይላቸው መሰረት እሱ ስለሆነ ነው።
ገብተዋል። ለእኛ ለኢትዮጵያውያንም እነዚህ ብራናዎች ኒውክለር ሳይንሳችን ናቸው ወይም ቀመሮቻችን ናቸው። ጥንት ኃያል ስንሆን እነሱን መሰረት አድርገን ነው የሆን ነው። እነሱን ነው አሳልፈን እየሰጠን ያለ ነው። የፈቷቸዋሉ፣ ያልፈቷቸዋሉ፣ የማይፈቷቸዋሉ፣ በኢትዮጵያኖች ብቻ ደግሞ የሚፈቷሉ። ምናልባት ኢትዮጵያ ነገ ኃያል ስትሆናለች ስንል እንግዲህ እሱን መሰረት አድርገን እውቀት በሁለት መልኩ ማየት እንችላለን። እንግዲህ ኢትዮጵያኖች በፊት የነበሩ ሊቃውንት የሚያምኑት ነገር አለ። የሚያምኑት ነገር ምንድነው? እንግዲህ የሰው ልጅ የተፈጠረው በእግዚአብሔር አርአያና አምሳል ነው የተፈጠረው ብለው ነው የሚያምኑ፣ ከዝንጀሮ መጣን ብለው ስለማያምኑ ማለት ነው። ስለዚህ በእግዚአብሔር አርአያና አምሳል ተፈጠርን ሲሉ እግዚአብሔር የሰማይና የምድር ገዢ ነው። እኛ የሰው ልጆች ደግሞ ምድርን እንድንገዛ ነው የተፈጠርነው። ሰው ምድርን የምትገዛት ምድርን ስታውቃት ነው። ምድርን የፈጠራት ደግሞ ፈጣሪ ነው። ስለዚህ ከፈጣሪ ያንን እውቀት፣ ያንን ጥበብ፣ ያንን ብልሃት፣ ያንን ማስተዋል እንዲያገኙ ከፈጣሪ ጋር ግንኙነቶችን ይፈጥሩ ነበረ። ለዛም ነው ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች የተባለው። ለማወቅም እጃቸውን ወደ እግዚአብሔር ይዘረጉ ነበር። እነ ቅዱስ ላሊበላ እጃቸውን በመዘርጋታቸው ያገኙት በረከት ነው ያ እውቀት። እነ ሄኖክ እጃቸውን በመዘርጋታቸው ያገኙት ነገር ነው። እነ ቅዱስ ያሬድ እና አባ ጊዮርጊስ ዘጋስጫ፣ ሌሎቹም በጣም ብዙ በርካታ ኢትዮጵያውያን ሊቃውንት እና አለቃ ገብረሐና በጣም ያልተነገረላቸው ትልቅ ኢትዮጵያዊ ሊቅ ናቸው። አፍሪካዊ ሊቅ ናቸው። ዜማ ደርሰዋል ልክ እንደ ቅዱስ ያሬድ። ፍትሐ ነገሥትን የተረጎሙ እሳቸው ናቸው። እኛ አባት ከቀልዶቻቸው ባለፈ ግን ያገኟቸው መንፈሳዊ እውቀቶች በጸሎት ያገኟቸው ናቸው። ከእግዚአብሔር ጋር ባላቸው መልካም ግንኙነት ያገኟቸው ናቸው። ስለዚህ አንደኛው ይሄ ሴኩላር የሆነው የምዕራቡ ዓለም ካሪኩለም ያሳጣን ነገር ያ ነው። ይህን ተረት ተረት ለማድረግ ስለ አኑናኪ ያወሩልሃል። ምናልባት እዚህ ላይ በጣም ጥናትና ምርምር መደረግ አለበት ብዬ አስባለሁኝ። ምዕራቢያኖቹ አኑናኪ የሚባል ስልጣኔ ያለ እያሉ የሚጽፉት ነገር አለ። ምንድነው? ኤሊያኖች መጥተው ለሰው ልጆች እውቀትን ሰጥቷቸው ኢትዮጵያኖች እኮ ስልጣኔያቸውን መሰረት ያደረጉት ከኤሊያኖች ነው ይለዋል። ወጣም ወረደ ግን ሰማያዊ ከሆነ ኃይላቶች ጋር ግንኙነት መፍጠር ችለናል። እነሱ እንደሚሉት ቢሆን እነሱ ያንን ማድረግ አልቻሉም ዞሮ ዞሮ። ስለዚህ የኢትዮጵያውያን አባቶች ወይ አያቶቻችን የእውቀት ምንጫቸው ምንድን ነበረ? አንደኛውና መሰረታዊው ነገር እግዚአብሔር ጋር ባላቸው መልካም ግንኙነት ያገኟቸው እውቀቶች አሉ። ከዛ ባለፈ ደግሞ ቅድም አንስቼልህ ነበረ በሰው ልጆች ውስጥ 3 ነገሮች አሉ ብያለሁ። ስጋ አለ፣ መንፈስ አለ፣ ነፍስ አለ። ነፍስ የምትባለው ነገር ለሰው ልጅ 2 ነገር ነው የምትሰጠው፣ ንቃትና ትጋትን ትሰጣለች። which is consciousness እና determination። የሰው ልጅ consciousness ስላለው ወይም ንቃተ ህሊና ስላለን እንመለከታለን፣ ኦብዘርቭ እናደርጋለን። ስለዚህ ተፈጥሮን ኦብዘርቭ በማድረግ በራሳችን መንገድ እየተመራመርን ደግሞ ያወቅናቸውና ያጎለበትናቸው እውቀቶች አሉ። ስለዚህ አገር መስራች ህዝቦች ስለሆነን የአዳም ርስት ሀገር ስለሆነች የመጀመሪያ ህዝቦች ስለሆነን ብዙ ነገሮችን አስቀድመን የመመልከት፣ የማጥናት፣ የመመርመር እድሉ ነበረን። እነዛ ነገሮች ደግሞ በድንጋይ ላይ በብራና ላይ እየተጻፉ እየተመራመርንባቸው እያጎለበትንባቸው ነው። ቅብብሎች ስለነበረው ማለት ነው። ስለዚህ በሁለት መንገድ ነው እውቀት ያገኘ ነው። አንድም ከእግዚአብሔር፣ አንድም ደግሞ በራሳችን መንገድ ኦብዘርቭ በማድረግ ተፈጥሮን በመመራመር ያጎለበትናቸው ደግሞ እውቀቶች አሉ። ማለት ቅድም መልሼዋለሁ ወይም በተወሰነ መንገድ እውቀት ሰፊ ነገር ነው። ይህ ሁሉ ሺህ ዘመናት ጎለበተ የምንለውን እውቀት በአጭር ጊዜ ውስጥ ይሄ ብለን ማስቀመጥ ሊከብደን ይችላል። ግን በየዘርፉ አያቶቻችን እውቀቶች ነበራቸው ነው መሰረታዊው ነገር። በሕክምናው ሳይንስ ስንሄድ በሕክምና ላይ በጣም የካበተ እውቀት ነበራቸው። በስነ ህዋ በጣም የካበተ እውቀት ነበራቸው። በኪነ ጥበቡ በጣም የካበተ እውቀት ነበራቸው። በሁሉም ዘርፎች ላይ በአስተዳደር ሙሴ እኮ መቶ አስተዳደርን የተማረው ኢትዮጵያዊ ነው አይደል እንዴ? ስለዚህ በየዘርፉ እውቀቶች ነበሩን ነው። ስለዚህ በእነዚህ ዘርፎች ላይ ያሉን እውቀቶች ምንድናቸው? መለስ ብለን ወደኋላ ማጥናትና መመርመር ይገባናል። ለዘመኑ በሚፈቅደው መንገድ ደግሞ እነሱን እውቀቶች የመሰብሰብ፣ የማጥናት፣ የመተርጎም እና የመተግበር ኃላፊነት ደግሞ ሁላችንም አለብን ማለት ነው። መሰረታዊው ነገር ግን እነዛ እውቀቶች እንዳሉ ማወቃችን ነው የመጀመሪያው ነገር። ስለዚህ በሁሉም ዘርፎች ላይ እውቀቶች አሉ፣ እውቀቶች አሉ። ለዛም ነው ራሳቸው ምዕራባውያን ሲጽፉ የመጀመሪያው ሀገር የስልጣኔ እናት እያሉ የጻፉት ማለት ነው። እውነት ለመናገር አሁን እነዚህን እውቀቶች የምንጠብቅበት ጊዜ ላይ ነን ብዬ አላስብም። ጊዜው ከባድ ስለሆነ እነዚህን እውቀቶች የምንጠቀምበት ጊዜ ነው ለመዳን። ግን እንዳልከው መጠበቁ የመጀመሪያው ነገር ቢሆንም ማለት ነው አያቶቻችን በጣም ብዙ መስዋዕትነትን ከፍለዋል። ተቃጥለዋል፣ ተርበዋል፣ ተጠምተዋል፣ ታርዘዋል፣ ብዙ ነገር ሆነዋል። እነዚህ መጽሐፍቶች ወደ እኛ ዘመን ላይ ለማድረስ እውቀቱን ራሱ ወደ እኛ ዘመን ለማድረስ በጣም ብዙ መስዋዕትነቶችን ከፍለዋል።
ብራና በሚቃጠልበት ዘመን እኮ እውቀትን ለማስተላለፍ አባቶቻችን መጽሐፍቶችን ሸምድደው በአይምሮ ውስጥ ያሉ መጽሐፎች እኮ አሉ። አሁንም ድረስ በአይምሮ እየተላለፉ ያልተመዘገቡ መጽሐፎች አሉ። በነገራችን ላይ በቃ በቤተሰብ ውስጥ በጭንቅላት ብቻ እየተላለፉ ያሉ መጽሐፎች አሉ። ስለዚህ እነዚህን የመሰብሰብ የመተርጎም የማጥናት እና ወደ ተግባር የመቀየር ኃላፊነት ነው ያለብን።